አይኖቹ እንደ ፍም እሳት ነበልባል ካፉ የሚወጣው ቃል ሰይፍ ነው ሾተል የካዱትን ሁሉ ያለ አንዳች ስስት ቆርጦ ይጥላቸዋል ወደ ሞት እሳት የካዱትን ሁሉ ያለ አንዳች ስስት ቆርጦ ይጥላቸዋል ወደ ሞት እሳት ከኃጢአታችን በደሙ ላጠበን ክብር ይሁን ለአባቱ ካህናት ላደረገን ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያለ የነበረ ሁሉን የሚገዛ መድኃኒተ ዓለም የትውልዱ ቤዛ የነፍሳችን ረሃብ ጽኑ ናፍቆታችን ይመጣል ኢየሱስ ይመጣል ጌታችን የነፍሳችን ረሃብ ጽኑ ናፍቆታችን ይመጣል ኢየሱስ ይመጣል ጌታችን በኃይል በክብር ይመጣል በዓለም የወጉት ያዩታል ሲገለጥ ዳግም አልፋና ኦሜጋ እኔ ነኝ ያለው የዘላለም አምላክ እርሱ ኢየሱስ ነው። አልፋና ኦሜጋ እኔ ነኝ ያለው የዘላለም አምላክ እርሱ ኢየሱስ ነው። ለወደደን ከኃጢአታችን በደሙ ላጠበልን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እርሱ ከመለኮታዊ ፍቅሩ ለሰው ልጆች የላከውን በመቀበል በክርስቶስ ኢየሱስ ቤዛነት ከእግዚአብሔር ጋር እርቅ ያገኘን ቅዱሳን የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ድምጽ ነው። ወንጌል የክርስቶስ ኢየሱስ ነው። ሃይማኖታችን ክርስቶስ ያስተማረው ትምህርት ነው። ክብር ለእግዚአብሔር ይሁን። እንደገና ይህን ጊዜ ይህን እድል ስለሰጠን ጌታን እጅግ አድርጌ አመሰግናለሁ። ስለዚች ቤተ ክርስቲያን ስላሁን ስለሰማነው ዝማሬ ትንሽ የምናገረው ነገር አለኝ። የተለያየ ዝግጅት አለን። እንደገና ደግሞ ባሳለፍናቸው 5 ትምህርቶች ዛሬ የመጨረሻው በምድር ያለች ቤተ ክርስቲያን ወይንም በክርስቶስ የዳኑ ክርስቲያኖች አማኞች የመጨረሻውን ክፍል እናያለን ማለት ነው። ታስታውሱ እንደሆን ባለፈው 5 ነገሮች ተመልክተናል። የመጀመሪያው የወንጌል አደራ አለብን፣ አደራውን እንፈጽም። ሁለተኛው ደግሞ ምንድነው? አስቀድማችሁ የእግዚአብሔር መንግስትና ጽድቅ ሹ፣ ሌላ ሁሉ ይጨመርላችኋል በሚል ተመልክተናል።
ከዛም በኋላ ደግሞ የተመለከትነው እግዚአብሔርን ስለማወቅ እግዚአብሔርን እናውቅ በሚል በስጋ የተገለጠው ክርስቶስ እርሱ መለኮት አምላክ ነው በሚል ስለ ኪዳን አይተናል። እግዚአብሔር በኪዳኑ ታማኝ እንደሆነ ከአዳም እስከ ሙሴ ድረስ ኪዳኑን እንዳየን እግዚአብሔር ደግሞ አምላካችን ያ ከአዳም የጀመረው የሰው ልጅ ውድቀት ከታላቅ ፍቅሩ የተነሳ የመጣበትን ርቀት የምህረቱና የቸርነቱ ብዛት በአባቶቻችን ዘመን በሰጠው ኪዳን በሙሉ አባቶች ወይንም ፍጥረት ስላልታዘዘ በተለይ የመረጠው ሕዝቤ ያለው በኪዳኑ ስላልሄደ ያ ኪዳን እንደተሻረ እግዚአብሔር በብዙዎቹ ደስ እንዳልተሰኘ ያ ምስጢር የሆነው መለኮታዊ መገለጥ በነቢያት የተነገረው ዘመኑ ሲደርስ በመጀመሪያ ቃል የነበረው ቃሉ በእግዚአብሔር ዘንድ የነበረው ቃሉ እግዚአብሔር የነበረው ቃሉ ሥጋ ሆኖ በእኛ ያደረ ወደ ምድር የመጣ ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ አዲስ ኪዳን እንደተሰጠን በዚህ አዲስ ኪዳን ለሰው ልጆች በምድር የመጨረሻ ድል ነው በሚል ተመልክተናል። ዛሬ ሁላችንም ረጋ ብለን የሚጠቅመን ነገር በመጨረሻው ላይ ወገኖች ሆይ የማይጠቅመን ወይንም ይዘነዋል ጨብጠነዋል ያልነው መረዳት በመንፈስ ቅዱስ መረዳት ካልተረዳን ብዙዎች ተጎድተውበታል። ብዙዎች ከዚህ መለኮታዊ ሐሳብ ተጎድተውበታል። ስለዚህ ዛሬ የምናየው ባለፈው ያየነው ኪዳን ካለ መቅደስ አለ። መቅደስ ካለ ደግሞ በኪዳን ውስጥ እግዚአብሔር ያስቀመጣቸው እግዚአብሔር በደነገገው የተቀመጡ የተለያዩ ነገሮች አሉ። ቅዱሳን ዕቃዎች አሉ። ህብስት አለ፣ በትር አለ፣ ዳቦ አለ፣ መቅረዝ አለ፣ ሚነድ ጧፍ እሳት አለ። ያንን እሳት ካህኑ እየተቀያየሩ ያነዱታል፣ አይጠፋም በመቅደስ ውስጥ እና በዛ ውስጥ ያሉት ነገሮች በሙሉ አመልካች እንደሆኑ በዛ ኪዳንና በሕዝብና በእግዚአብሔር መካከል ሊቀ ካህን እንዳለ ያንን እንመለከታለን። ስለዚህ ዛሬ የምናየው የመጨረሻውን ክፍል ነው። እንግዲህ ይሄ በምድር ለምሳሌነት ለትምህርታችን የተሰጠን በሰለሞን በእጅ በተሰራ ቤተ መቅደስ ውስጥ ያለው ስርዓትና የእግዚአብሔር መለኮታዊ መገኘት በአዲስ ኪዳን መጨረሻ ላይ ስንመጣ በሰው እጅ ያልተሰራ በሰው ያልሆነ በሰማይ ባለች መቅደስ ውስጥ ይሄ በምድር የታየው ነገር 7 የወርቅ መቅረጾች በ7 የወርቅ መቅረጾች የሚመላለስ ጌታ ዓይኑ እንደ ፀሐይ ደረቱ በወርቅ ጸጉሩ ነጭ የሆነ በቀኝ እጁ 7 ከዋክብትን የያዘ መጽሐፍ የያዘ ይህንን ስናይ ያ በመጨረሻ ላይ በሰው ባልሆነ በእጅ ባልተሰራ በእግዚአብሔር መቅደስ በሰማይ ባለችው መቅደስ እንግዲህ እግዚአብሔር ያንን ያደረገው በዛ ውስጥ ያ ካለ እኔና እናንተ እግዚአብሔር በዛ በመጨረሻው ባሰበው ላይ የሚያገለግል ሊቀ ካህን አለ። ሊቀ ካህን አለ። እኔና እናንተ ደግሞ ዛሬ እነኚህ ቅዱሳኖች እንደዘመሩልን እኛም እንደምናነበው በዮሐንስ ራእይ ላይ ለወደደን ኃጢአታችንን በደሙ ላጠበልን ለአባቱ መንግስት ካህናት እንድንሆን ላደረገን ለእርሱ ክብርና ምስጋና ይሁን። እኔና እናንተ የንጉሥ ካህናቶች ነን። ካህናት ካለ ሊቀ ካህን አለ። ሊቀ ካህኑ የብሉይ ኪዳኑ እንዴት ዘመኑን ጊዜውን ያበቃበትንና የመጨረሻው ሊቀ ካህን ማን እንደሆነና በዛ ሊቀ ካህን የመጨረሻው የእግዚአብሔር መለኮታዊ ሐሳብ እንዴት እንደሚፈጸም ዛሬ መጨረሻው እናያለን። ከዚህ በኋላ ምንም ነገር አይኖርም። እንግዲህ ኪዳን አለ። ኪዳኑን አላከበሩም። አዲስ ኪዳን ሰጥቶናል። በአዲስ ኪዳን ውስጥ የብሉይ ኪዳኑ ጥላ በአዲስ ኪዳን ሲገለጥ ነው የምናየው። መጨረሻ ላይ በሰው ከሰው ባልሆነ በእግዚአብሔር ሐሳብ በሰማይ ስፍራ ያለች መቅደስ አለች። በዛ መቅደስ ውስጥ ደግሞ ሊቀ ካህን አለ።
ይህን ሊቀ ካህን ነው የምንመለከተው። አገልግሎቱንና ዘመኑን እናያለን። ከብሉይ ኪዳን ጀምረን እስከ አዲስ ኪዳን የዚህን አመጣጥ ምርጫ፣ የዘመን ማብቂያ እና በመጨረሻው ለዘመኑ ፍጻሜ የሌለውን ሊቀ ካህን እሱን እንመለከታለን። በዛ መጨረሻ ላይ ዛሬ በሕይወት እያለን እንግዲህ የዚህ የሊቀ ካህን የመጨረሻው አገልግሎቱና ዛሬ ያቺ በእጅ ያልተሰራች ሰማያዊ መቅደስ በምድር ባሉት ካህናቶች በእኔና በእናንተ እንግዲህ የሚሰራው ስራ ያቺኛዋን ለመውረስ ነው። ያቺኛዋን በእጅ ያልተሰራች መቅደስ በእርሱ ክህንነት የሚሰራውን ነገር የዘላለሙን የካህንነቱን ስራ እንመለከታለን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። የካህናት ሁሉ አለቃ ሊቀ ካህን ክርስቶስ ኢየሱስ አገልግሎቱ በሰማይ እንደቀጠለ ነው። ክብር ለእግዚአብሔር ይሁን። ቅድም እንዳልኩ ቅዱሳን አባቴ ብሩካኖች በጣም በመንፈሴ ደስ ያለኝ እነኚህ ማህበረ ቅዱሳኖች የዘመሩት መዝሙርና ስለነሱ ትንሽ መናገር የፈለኩት ወደ ጥንቲቱ ወደ ሐዋርያት ቤተክርስቲያን በመንፈሴ በማሰብና እኛ በተወለድንባት በሙሉ ወንጌል ቤተክርስቲያን የነበረውን የድሮውን ሳስብ እነኚህ መዘምራን ስርዓታቸው በእግዚአብሔር ቤት ያለው ስርዓት እንደ ቃሉ እንደሆነ በተለይ በአሁኑ ዘመን ላይ በጣም የነጻነት ትውልድ ነው። ብዙዎች የውስጣችን ነው የውጭውን የሚያሳየው። የውስጣችን የውጭውን ያሳያል። ሰው በልቡ የሞላውን ወይ ሰው በልቡ ያለበትንና እነኚህ ማህበረ ቅዱሳኖች ሲዘምሩ በእግዚአብሔር ቤት ማደሪያ ያው እንግዲህ እኛ የምንለው ሁላችንም 2 እና 3 ሆናችሁ ከተሰበሰባችሁ በዛ እገኛለሁ ያለ ጌታ የቁጥር ጉዳይ ሳይሆን በእግዚአብሔር ፊት የምንቀርብበት አቀራረባችን የልባችን መሻት ነውና የጥንቶቹንና የኢትዮጵያ ሙሉ ወንጌል ቤተክርስቲያን ከዛሬ 59 ዓመት በፊት ስመለከት የነኚህ ቅዱሳኖች በእግዚአብሔር ፊት አቀራረባቸው በተለይ እህቶች ጸጉራቸውን ሸፍነው ነው የሚቆሙት፣ የሚዘምሩት፣ የሚያገለግሉት። ይሄ መጽሐፍ ቅዱሳዊ የአዲስ ኪዳን ሕግ ነው። የአዲስ ኪዳን ሕግ ነው። ሴት ልጅ በጉባኤ
በእግዚአብሔር ቤት ስትቆም ጸጉሯን ትሸፍን፣ አለበለዛ እንደተላጨች ትቁጠረው። ምክንያቱም ሴት ልጅ በጉባኤም በጸሎት በማንኛው በእግዚአብሔር ፊት ስትቀርብ ጸጉሯን ካልሸፈነች ወንዱን ንቀዋለች፣ ወንድ ልጅን ንቀዋለች። ወንድ ልጅን ምን ታደርገዋለች? ወንድ ልጅን በመናቅ ታስነውረዋለች። ምክንያቱ ምንድነው? የወንድ ልጅ ራስ ክርስቶስ ስለሆነ ሴትና ወንድ በእግዚአብሔር ቤት ውስጥ በሚያደርጉት ነገር ስርዓት አለው፣ የእግዚአብሔር ቤት ማለት ነው። እና እነኚህ እህቶች እንዳያችሁ ዝማሬያቸው፣ አለባበሳቸው ለእግዚአብሔር ክብር ነው። የዘመናውን ቤተ ክርስቲያን ስናይ ወገኖች ሆይ ይሄ ያልገባቸው ብዙዎች ክርስቶስን ነው ያስመረሩት፣ መንፈስ ቅዱስን ነው ያስመረሩት። ምክንያቱም ይሄ ሕግ ነው፣ የአዲስ ኪዳን ሕግ ስለሆነ ሴት ልጅ በማህበር ጸጉሯን ትሸፍን ስትጸልይ። በቤት ውስጥ ደግሞ ይሄ የሴትና ወንድ ነው። በትዳር ውስጥ ደግሞ ባልና ሚስት ደግሞ በሚሆኑበት ጊዜ ሚስት ራስ የሆነው ባል ስለሆነ የባል ራስ ደግሞ ክርስቶስ ስለሆነ በዛ መዋቅር ውስጥ አንደኛ በመታዘዝ ትድናለች። ከሁሉም በላይ ደግሞ ሴት ልጅ በመውለድ ትድናለች ይላል። በመውለድ ከሷ በሚወለደው ነቢይ ሊነሳ ይችላል፣ የእግዚአብሔር አገልጋይ ሊነሳ ይችላል። ትልቅ መርህ አለውና እነኚህ ቅዱሳኖች በእግዚአብሔር ፊት ሲቀርቡ እንደ ቃሉ በቃሌ ኑሩ ስላለ እንደ ቃሉ ስለተገኙ በእውነት እግዚአብሔርን ስለነሱ አመሰግናለሁ። ባርኳቸው፣ አመስግኗቸው። ይሄ ነው የቤተ ክርስቲያን ስርዓት። ዛሬ የደረስንበት እንኳን ጸጉር መሸፈን አይደለም፣ በጸጉር ላይ ሌላ አርቲፊሻል ጸጉር ተደርጎ በቃ የነጻነት ትውልድ እምነት በልብ ነው እንጂ በውጭ አይደለም የሚል ወይንም ደግሞ በትምህርት ጥቅስ በነጻነት ልንኖር ክርስቶስ ነጻ ወጣን ማለት ቤቱ ባለቤት አለው፣ ቤቱ አዛዥ አለው፣ ቤቱ ስርዓት አለው። ስለዚህ ከነሱ የምንማረው ነገር አለ። እግዚአብሔር በአንድም በሌላም መንገድ ነው የሚናገረው። እህቶቼ፣ ወንድሞቼ፣ ብዙዎች ሊቀየሙ ይችላሉ። እኔ ምንም ችግር የለብኝም። በቃሌ ኑሩ ብሏል። በቃሌ ላይ አትጨምሩ አትቀንሱ ብሏል። የእነኚህ እህቶቻችን አምልኮ በእውነት በእግዚአብሔር ቃል ላይ የተመሰረተ ነው። ስለዚህ ለሌሎቻችን ትምህርት ይሁን። በጥንቲቷ በሙሉ ወንጌል ቤተክርስቲያን ከልቤ ነው የምነግራችሁ። ሴቶች ልጆች ሲገቡ ወደ ቤተክርስቲያን ጸጉራቸውን ሸፍነው ይገባሉ፣ በቦርሳቸው ይዘው ማለት ነው። ሱሪ አጥልቆ መግባት ሙሉ ወንጌል ቤተክርስቲያን አይፈቀድም። ሱሪ ሴት ልጅ ሱሪ እንድታጠልቅ፣ ምክንያቱም መጽሐፉ ይላል ሴት ልጅ ሱሪ አታጥልቅ ይላል፣ ጸጉሯን ትሸፍን ይላል። በሙሉ ወንጌል በጥንቲቷ ሙሉ ወንጌል ቤተክርስቲያን ይሄ በአይናችን በውኑ ያየነው። እንግዲህ ዘመኑን መዋጀት አለባችሁ። በመጨረሻው ዘመን ይሄ በሰዎች ልብና አይምሮ እየሸነገለ የዲያብሎስን ስራ እንስተው። ስለዚህ ቤተክርስቲያን እየደከመች፣ አገልጋዮች እየደከሙ፣ ምእመኑም አባቶችን መሪዎችን የማይሰማ መሪዎችም ደግሞ በመንፈስ በቃሉ የማይሄዱ ያ ማለት ሁሉም ናቸው ማለት አይደለም። ሁሉ ቤተክርስቲያን ነው ማለት አይደለም። ነገር ግን አንዳችን ከአንዳችን እንማር በሚል ነው። እነኚህ ፍኖተ ጽድቅ መዘምራን እግዚአብሔር ዘመናቸውን ይባርክ። በእውነት ነው ብሎ ይህን የምትሰሙ ጌታ ይባርካችሁ፣ ጸጋውን ይጨምርላችሁ ብላችሁ ባርኳቸው። ክብር ሁሉ ለኢየሱስ ይሁን። ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ከኃጢአታችን በደሙ ላጠበን
ወንጌል የክርስቶስ ኢየሱስ ነው። ሃይማኖታችን ክርስቶስ ያስተማረው ትምህርት ነው። ክብር ለእግዚአብሔር ይሁን። እንደገና ይህን ጊዜ ይህን እድል ስለሰጠን ጌታን እጅግ አድርጌ አመሰግናለሁ። ቅዱስና ያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም ወደ ጸጋ ዙፋን እንቀርባለን። ጌታ ሆይ ወደ አንተ የቀረበች ነፍስ ያለ አንዳች ነገር ሳታገኝ በከንቱ አትመለስም። ምሕረትህ፣ ቸርነትህ፣ ጸጋ እጅግ የበዛ አምላክ በክብር በክርስቶስ ኢየሱስም በፊትህ አለን። ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ እንድታስተምረን የመጨረሻውን መለኮታዊ መገለጥ በማግኘት ዘመናችንን በእውነትና በመንፈስ በቃል እንድንኖር እርዳን። ክቡር አባት ሆይ እናመሰግናለን፣ እናከብራለን። ይህንን የማይወድ ከጥንት ከአባቶቻችን እስካንተ ምጽአት ድረስ የሚግደራደር የጠላት የጨለማ የአጋን ርኩሳን መናፍስት በአየር ላይ ያሉ የእግዚአብሔር ሐሳብ ተቃዋሚዎች መንፈስ በስም ስልጣን የታሰረ ይሁን። ለልጆች ጌታ ሆይ ገበታ ይከፈት፣ ባርከህ ስጠን። ይህን ስለምታደርግ አስቀድመን እናመሰግናለን። በክብር በክርስቶስ ኢየሱስም አሜን። በመጽሐፍ እንደምንረዳው እግዚአብሔር አምላካችን የድጋሚ አምላክ ነው። ዘዳግም ይጽፋል በየዘመኑ። ዘዳግም በብሉይ ኪዳን መጽሐፍ እንደምናየው ዘዳግም አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ካልዕ፣ ሁለተኛ ካልዕ። ወደ አዲስ ኪዳን ስንመጣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ። እግዚአብሔር እየደጋገመ የሚናገርበት መንገድ አለ። በሐዋርያው ቅዱስ ጳውሎስ ትምህርት ደግሞ ደግሜ ላሳስባችሁ እፈልጋለሁ ይላል። ደግሜ ላሳስባችሁ፣ ምክንያቱም የዚህ ዓለም ገዢ መለያው ሌባ ነው። የዚህ ዓለም ገዢ የጨለማው ዓለም ሌብነቱ በሰዎች በሰሙት በልቦናቸው የተጻፈውን ብርሃን ቃል የሚሰርቅ ነው፣ የሚያጨልም ነው። ስለዚህ እግዚአብሔር ዛሬም የድጋሚ አምላክ እንደገና ያሳስበናል፣ እንደገና እውነት እንድናውቅ ያደርገናልና ዛሬ የምንመለከተው ስለ ካህን ስለ ሊቀ ካህን ነው። እንግዲህ በዝማሬም እንዳየነው እግዚአብሔር በሕዝቡ መሃል ለማደር ቤተ መቅደስ እንደሰራ በቤተ መቅደስ ውስጥ ኪዳን እንዳለው መቅደስና ኪዳን ካለ ደግሞ አገልጋይ ሊቀ ካህን እንዳለ የነኚህ ተዋረዶች የነኚህ አገልግሎቶች እግዚአብሔር ለመረጠው ሕዝብ በዛ ኪዳን ከእግዚአብሔር ወደ ሰው የሚያደርሱ ሊቀ ካህናቶች እንደነበሩ ያንን ሁላችንም እናውቃለን። ዛሬ እንግዲህ መነሻ የሚሆነን ትልቁ ነገር እንደ መንፈሳዊ ሰው ሁላችንም የመጨረሻውን በምድር ያለው መቅደስ በሰው ከሰው የተሰራ ከሰው በሰው ለእግዚአብሔር የተመረጡ ሊቀ ካህናቶች ናቸው። በሰው ከሰው ለእግዚአብሔር የተመረጡ ለእግዚአብሔር ቤት በእግዚአብሔርና በሰው መካከል የሚቆሙ ማለት ነው። ዛሬ ደግሞ እንግዲህ የምናየው በሰው ያልሆነ በሰማይ ላለች መቅደስ ካህናትና ሊቀ ካህን እንዳለ ነው። ያው እንዳነበብኑ ለወደደን ኃጢአታችንን በደሙ ላጠበልን ለአባቱና ለመንግስቱ ካህናት እንድንሆን ላደረገን ካህናት ያደረገን በካህናት ላይ ሊቀ ካህን አለ። ይሄ ሊቀ ካህንን አመጣጡን የካህናት ከመጀመሪያው ጀምሮ ነው የምናየው ማለት ነው። እንግዲህ በዚህ መለኮታዊ አገልግሎት ውስጥ የሚነሳው የመጀመሪያው የአባቶቻችን አምላክ በእምነት የጠራው አብርሃም ነው። የነገሮች መነሻ በሙሉ አብርሃም ነው። የአብርሃምን ታሪክ በምናጠናበት ጊዜ አብርሃም 175 ዓመት በምድር ኖሯል። እንግዲህ በዛሬው ትምህርት ላይ በአብርሃም ዘመን ክህነት አልነበረም። ከአብርሃም ቀጥሎ ይስሐቅ
180 ዓመት ኖሮ ከሱ በኋላ ያዕቆብ 147 ዓመት ዘፍጥረት 47 ላይ እንደምንመለከተው በያዕቆብ በኩል 12ቱ ነገድ ከዛ ነገድ ውስጥ የሌዊ ነገድ አሮን ካህን እንደሆነ እናያለን። በአብርሃምም በይስሐቅም በያዕቆብም ዘመን ክህንነት አልነበረም። ነገር ግን በዛን ዘመን ውስጥ እግዚአብሔር የሰወረው ሚስጥራዊ የሆነ ነገር አለ። በዛን ዘመን እስራኤሎች በተራራ ላይ ነበረ ከተማቸውን የሚመሰርቱትና ያው በነቢያት መጽሐፍ እንደምናነበው አምላካቸው የተራራ አምላክ ነው የሚባለው። ብዙ ከተሞች በተራራ ላይ ነው የተሰሩት። እያንዳንዱ ከተሞች ንጉሥ አላቸው። ወደ 6-7 ከተሞች እንደነ ሰዶም፣ ጎሞራ፣ እንደ ለገዶቦር፣ እንደ ሴሌም ንጉሥ፣ በዛም አብርሃም ይኖራል እና በእነኚህ ነገስታቶች ውስጥ በዛ ተራራ ላይ ሲኖሩ በመጽሐፍ እንደምናነበው የአብርሃም የወንድሙ ልጅ ሎጥ ቤተሰቦቹ፣ ከብቶቹ፣ ልጆቹ ተማርከው አብርሃም ቤቱ ካሳደጋቸው 430 ባሮች ይዞ ሄዶ አሸንፎ ምርኮ ማርኮ ሲመለስ ከነኚህ ተራራዎች ላይ ካሉት አንዱ ንጉሥ አብርሃምን ተቀበለው። ይህ ትልቅ መለኮታዊ ምስጢር ነው። ልብ በሉ። ያ ንጉሥ የሴሌም ንጉሥ ይባላል። ትርጓሜው የሰላም ንጉሥ ማለት ነው። በኋላም ደግሞ ራሱ ነው ከተማውን የመሰረታት። መልከ ጸዴቅ የሰላም ንጉሥ የተባለው አብርሃምን ተቀበለው። በሄድክበት የቀናህ ድል እንድታረግ ያገዘህ አምላክ የተባረከ ይሁን ብሎ ስጦታን ሰጠው ለአብርሃም። ይሄ የሴሌም ንጉሥ መልከ ጸዴቅ የት እንደሆነ አመጣጡ፣ ዘሩ ምን እንደሆነ ምንም የሚታወቅ ነገር የለውም። የዚህ ሰው ሚስጥር ነው ማለት ነው። አብርሃምም ከማረከው ለዚህ ለሴሌም ንጉሥ አስራትን አወጣ ይላል። ልብ በሉ፣ አስራትን አወጣ። ከዛ እንግዲህ እየቆየ ስኬድ በአብርሃም ትውልድና በአብርሃም ዘር ውስጥ ክህንነት አልተጀመረም። ያው ከያዕቆብ በኋላ 12ቱ ነገዶች ከተለዩ በኋላ ከ12ቱ ነገድ አንዱ የሌዊ ነገድ የክህንነት ጥሪ ያለው የሌዊ ወገን ነው። ሌዊ ማለት እድል ፋንታው እግዚአብሔር ብቻ ነው። በምድር ምንም ነገር የላቸውም። ቤት የላቸው፣ ርስት የላቸው፣ ምን የላቸው። የተመረጠ የካህናት ትስስር ያለው አመጣጡ ከአሮን ክህንነት አመጣጡ ከአብርሃም ወገብ የነበረው የሴሌም ንጉሥ መልከ ጸዴቅ። ይሄ ሚስጥር ነው። ይሄ እኮ አይታወቅም በዘመኑ። ስለዚህ የክህንነት ስራ የጀመረው በኋላ እግዚአብሔር መቅደስ ስራ ብሎት ለሙሴ በድንኳን ውስጥ በነበረች መቅደስ በውስጡም የሚቀመጡትን ከነገረው በኋላ እነኛ የሚቀመጡት ነገሮች ሁሉ ደግሞ ጥላ እንደሆኑ እብስቱ፣ መብራቱ፣ ደሙ፣ ገበታው፣ የእንጨት ገበታው ራሱ በእንጨት ላይ የሚሆኑት ይሄ ራሱ ሚስጥር እንደሆነ ወደፊት የሚገለጥ እንደሆነ እግዚአብሔር ለአባቶቻችን በመገናኛው ድንኳን ይህንን ስርዓት እንዳደረገ ያለፈው ሳምንት እንዳየነው ኪዳን እንደሰጣቸው፣ ነገር ግን በኪዳኑ እንዳልሄዱና በመጨረሻ ላይ አዲስ ኪዳን የመጣበት ትልቁ ምክንያት እግዚአብሔር ያንን ኪዳን ስላላከበሩ ኪዳኑን ምን አደረገው? ሻረው ማለት ምን ማለት ነው ብለናል? አደከመው ማለት ምን ማለት ነው? የእግዚአብሔር ኃይል የለበትም። ኪዳኑ ንጹህ ፍጹም ቅዱስ ቢሆንም ማንም በኪዳኑ ስላልሄደ እግዚአብሔር በብዙዎቹ አልተደሰተም። ከልባቸው ላይ ይህንን ኪዳን አወጣለሁ፣
ድንጋዩን አወጣለሁ፣ የተጻፈበትን ያንን የሚመኩበትን ከአብርሃም ጀምሮ ከሙሴ ጀምሮ የሚመኩበትን ይህን ነገር አወጣለሁ፣ በዛ ፋንታ ስጋ ልብ ሰጥቼ በስጋ ልባቸው ላይ ሕጌን እጽፋለሁ በሚል ክህንነት እንደተጀመረ እናያለን። ክህንነት ሊቀ ካህናቶቹ ዘመን አላቸው፣ የሚመረጡበትም መስፈርት አላቸው። ይህም በፊታቸው ያለ ሁለት ነገር ነው። አንደኛ እንደ ማንኛውም ሰው ኃጢአተኞች ናቸው። ኃጢአት የለብንም ብንል እንዋሻለን። ሁለተኛ ደግሞ ሞት ያስቸግራቸዋል፣ ይሞታሉ። እግዚአብሔር እንደዛ አይነት ሊቀ ካህን አልፈለገም። ተመልከቱ እንግዲህ ኪዳኑ ከመሻሩ በፊት ሊቀ ካህን ሊሻር ይገባዋል ማለት ነው። ሊቀ ካህን ከተሻረ ደግሞ ኪዳኑ ተሽሯል። ሊቀ ካህን ያለ ኪዳን የለም። ምን ያደርጋል? እግዚአብሔር የሚወርደው በኪዳኑ ላይ ነው። ከኪዳኑ እንደገና ሊቀ ካህኑ አለ። ከሊቀ ካህኑ ቀጥሎ ሕዝብ አለ። መካከለኛ ነው ማለት ነው። ስለዚህ ይሄ በመልከ ጼዴቅ ወይንም በአብርሃም እቅፍ ነበር ይላል። ሚስጥር የሆነው በአብርሃም እቅፍ የነበረው የትውልድ ማንነቱ ዘመኑ ምኑ አይታወቅም ይላል። ወደፊት የሚገለጥ ነው ማለት ነው። ይሄ ሊቀ ካህን የሴሌም ንጉሥ የሰላም አለቃ ያው በኢሳይያስ መጽሐፍ ላይ እናያለን፣ ማን እንደሆነ እናውቃለን። ስለዚህ በዚህ ሊቀ ካህን ምክንያት በአዲሱ ኪዳን ሊቀ ካህን ምክንያት የበፊቱ ኪዳንና ሊቀ ካህን ተሽረዋል። ኃጢአት አለባቸው፣ ሞት ይገድባቸዋል። ይሄኛው ግን ሊቀ ካህን የአዲስ ኪዳኑ ሊቀ ካህን አንደኛ በእጅ ባልተሰራች መቅደስ በሰማይ ያለ ሊቀ ካህን ነው። ልብ በይኝ፣ ልብ በለኝ። ይሄ ሊቀ ካህን የአዲስ ኪዳኑ ሊቀ ካህን በሰው ልብ ውስጥ የሚያድር በሰማያዊ መቅደስ በሰው ባልተሰራች መቅደስ ያለ ለዘመኑ ደግሞ ፍጻሜ የሌለው የዘላለም ሊቀ ካህን ነው ይላል። ክብር ለኢየሱስ ይሁን። ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ክብር ለኢየሱስ ይሁን። በዛ ነው የተቀየረው የተለወጠው። ነገር ግን እኛ ምን ሆነናል? ካህን ሆነናል፣ አምባሳደር ሆነናል። ለማን? በዛ በሰማይ ላለችው በእጅ ላልተሰራችው መቅደስ ለሊቀ ካህናችን ካህናቶች ነን እኛ በምድር። ስለዚህ ይሄ ሊቀ ካህን የዘላለም ካህንነት በመሐላ ነው የተቀበለው። እነሱ የብሉዮቹ ያለ መሐላ፣ ምክንያቱም ሞት ስለሚገድባቸው ስለሚሞቱ ማለት ነው። ያንን ድግግሞሽ እግዚአብሔር አልፈለገም። ምክንያቱም ቢደጋግምም ሊመለሱ አልቻሉም። ወደ ብርሃን ሊመጡ ከሞት ሊለዩ ወደ ሕይወት ሊመጡ አልቻሉም። ለሰው ሁሉ ነው ሞት የደረሰው። ኃጢአት ይወቅሳቸዋል፣ በዚህ ላይ ደግሞ ሞት ይገድባቸዋል። ይሄ የመጨረሻው የአዲስ ኪዳን ሊቀ ካህናችን ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሚስጥሩ ምንድን ነው ብትሉ ይሄ ሊቀ ካህን በሰማይና በምድር የሚወክለው በሰማይ ስጋ ለብሶ ሳይሆን መለኮት በምድር ቃል የነበረው ስጋ የሆነው በምድር ላይ እናት አለው
አባት ግን የለውም። ልድገመው። በምድር ላይ ቅድስት ማርያም እናቱ ነች፣ አባት ግን የለውም። ዮሴፍ አባቱ ነው የምትል ከሆነ አንተም ፈሪሳዊ ነህ፣ ሶዶቃዊ ነህ። ወንድሞቹ እህቶቹ የምናውቃቸው ናቸው የምትል ከሆነ ተሳስተሃል። ከመንፈስ የተወለደ እናት አለው፣ አባት ግን የለውም። ሁለተኛ በእጅ ባልተሰራች በሰማያዊ መቅደስ ያለው ሊቀ ካህናችን ክርስቶስ አባት አለው፣ እናት ግን የለውም። ልድገመው። በሰማይ ያለችው ቅድስት መቅደስ በዛ ሊቀ ካህን የሆነው ክርስቶስ አባት አለው፣ እናት ግን የለውም። ስጋና ደም እዛ ስለሌለ መንፈስ ብቻ ስለሆነ እዚህ ላይ ነው እንግዲህ የዲያብሎስን ሽንገላ ማወቅ ያለባችሁ። በተለይ ወደ ክርስቶስ ያልመጣችሁ ማርያም አማላጅ ነች፣ ማርያም በእግዚአብሔርና በእኛ ልጁን ስለወለደች የምትል ከሆነ ይሄ የዲያብሎስ ሽንገላ ነው። ይሄ ትልቅ መለኮታዊ ትምህርት ከአርዮስ ትምህርት፣ ከአውጣቄ ትምህርት፣ ከመናፍቃን ትምህርት፣ ከሐሰተኛ ነቢያት ትምህርት የሚገላግልህ ይሄ ነው። የብሉይ ኪዳን የበለዓም ትምህርት መንፈሱም ደግሞ የኤልዛቤል ነቢያቶች እግዚአብሔርን የሚያስክድ፣ በአዲስ ኪዳን ደግሞ አዚም የሚያደርግ ስለ ሥጋ ማሰብ ሞት ነው። ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነ ነው። መጣ ካለ ያለ የነበረ ነው። በሥጋ መወለዱ የመጀመሪያው አይደለም እና የሴት ሊቀ ካህን የለም። ይሄንን በሥጋ ተርጉሞ ዛሬ በዓለም ላይ የሌለ ኢትዮጵያ ውስጥ ብቻ ነው ማርያም ታማልዳለች የሚል ያለው። ያ ደግሞ አዚም ለመበሻሸቅ ነፍሳቸውን የሸጡ ለወዳቸው ያደሩ መናፍቃን ናቸው ይላል ሐዋርያው ጳውሎስ። ስለዚህ አማላጅ ወንድ፣ መካከለኛ አስታራቂ በገዛ ደሙ ያስታረቀን ክርስቶስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኃጢአት ምልጃ ስለ ኃጢአት እንጂ ስለ ወይን ጠጅ አይደለም፣ ስለ ሆድ አይደለም፣ ስለ ምግብ አይደለም። ይሄ እንግዲህ አዚም ነው ይላል ጳውሎስ። ይሄ የመናፍቃን ትምህርት ከክርስቶስ ሊለያችሁ ነው። ኢየሱስ ክርስቶስ ወደ ዓለም ከመጣ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ናቸው። ከወንድ ፍቃድ ሳይሆን ከመንፈስ ቅዱስ ተወልደዋል። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ይሄ መለኮታዊ ትምህርት ስለ ምልጃ ያለው በዮሐንስ ራእይ መጽሐፍ ላይ በሰባቱ የወርቅ መቅረጾች የሚመላለስ ፊቱ እንደ ፀሐይ የሚያበራ ፀጉሮቹ ነጭ የሆኑ ደረቱ በወርቅ የታጠቀ እግሮቹ ናስ የሆኑ በእጆቹ ላይ 7 ከዋክብት የያዘ 7ቱ ከዋክብት የሰባቱ አብያተ ክርስቲያናት ምስጢር እንደሆኑ ይህንን የላከው ጌታ ያ ሊቀ ካህናችን ክርስቶስ ኢየሱስ በሰማይ በአብ ቀኝ የተቀመጠ ነው። እንግዲህ አሁን ከሰው በሆነ ድንኳን ወይም በሰው በተሰራ መቅደስ ሳይሆን እኔና እናንተ ነፍሳችሁን ለክርስቶስ የሰጣችሁ በሰማይ በእጅ ባልተሰራች መቅደስ ሊቀ ካህን አለን። ኃጢአት ብንሰራ ስለ ኃጢአታችን ሊያማልድልን ለዘላለም ሊቀ ካህን በአብ ቀኝ አለ። አማላጅነትን እንግዲህ እዚህ ላይ ነው የምናየው። ሊቀ ካህን ማለት ዋናው ስራው በሰውና በእግዚአብሔር መካከል መቆም ነው። ለማስታረቅ አማላጅ፣ አስታራቂ፣ መካከለኛ የሆነ አንድ ብቻ ነው ያለው ይላል መጽሐፉ። 2 የለም፣ 3 የለም። ከፍጥረት ጀምሮ ከመልአክ ጀምሮ በእግዚአብሔርና በሰው መካከል ያለ አንድ ብቻ ነው። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ክብር ለመንፈስ ቅዱስ ይሁን። ይሄ ሊቀ ካህን ለዘመኑ ፍጻሜ የለውም። ይሄንን የዚህ ዓለም ገዢ ዲያብሎስ ዓለም ሁሉ ይስማ፣ ቅድስት ድንግል ማርያም አማላጅ ነች የሚል የአውጣቄ ትምህርት በዛ 300 ዓመት ክርስትና ብቻ በምድር ላይ በነበረበት ዘመን እንደዚህ አይነት ትምህርት የጀመረው አውጣቄ፣ ከዛም ደግሞ የአርዮስ ትምህርት ዓለም በሙሉ የሚድነው በስጋ በቅድስት ማርያም በኩል የሴት ሊቀ ካህን የለም።
ከ12ቱ ደቀ መዛሙርት የተመረጠ ሴት የለም። ይሄ የእግዚአብሔርን ክብር የተላከውን መለኮት ክርስቶስን የሚያሳድድ መንፈስ ነው። ይሄ የክርስቶስ ተቃዋሚ መንፈስ ነው። ዓለም የሚድነው ወይንም አማላጅነቱ ፍጹም ሰው ፍጹም አምላክ ይህንን ባለመረዳት አምላክ ሆኖ እንዴት ነው የሚያማልደው? ካማለደስ እንዴት አምላክ ይሆናል ሚል መንፈስ ያውጣቄ ትምህርት ስጋውን ተቀብሎ አምላክነቱን የሚክድ፣ የአርዮስ ትምህርት አምላክነቱን ተቀብሎ ስጋውን የሚክድ ነው። ወገኖች ሆይ ይሄ የሊቀ ካህንነት ስልጣን ከብሉይ ኪዳን የተለየ ሙሉ በሙሉ በእግዚአብሔር መለኮታዊ ሐሳብ የመጨረሻው ለሰው ልጆች ከዳኑ በኋላ የሚመኩበት በክርስቶስ በአብ ፊት የምንመካበት ድፍረት ነው። ድፍረት ዘሩን ካካፈለ በኋላ እግዚአብሔር ዘሩን የሚበላ አይደለም። እግዚአብሔር አይሸቀጥም፣ ወንጌል አይቀየርም። ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ አለቃ አስቀምጠውታል። እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም ነው። ፈራጅማ ታዲያ ስራው ምንድነው? ስራው መስሉ ፈራጅ አይደለም እንዴ? መለኮት እኮ ነው፣ ፈጣሪ ነው፣ አምላክ ነው። ፈራጅነት ነው ማድሮስ ምን ኑሯል? ትናንትናም ፈራጅ ነው፣ አሁን ፈራጅ ነው፣ ለዘላለም ፈራጅ ነው። ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው። እንደውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት። ያስገርማል፣ ያስደንቃል ነው ያሉት። እና ያን ነው የራሴን ነው እኔ ስላልገባኝ ነው። ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ አለቃ አስቀምጠውታል። እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም ነው። እንደውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል። ኢየሱስ ሳስተርቀኝ የማጸሎት ነው የሚያስተርቀኝ። ኢየሱስ ያላነጻኝ የማጸሎት ነው የሚያነጻኝ። ኢየሱስ ሳስተርቀኝ የማመንጀ ነው የሚያስተርቀኝ። ኢየሱስ ያላጠበኝ የማመንጀ ነው የሚያጠበኝ። ያሳረቀኝ ከአባቱ አማላጅ የሆነልኝ ስለሆነ ጃቴ ጥልቅና በፊቴ ቆመልኝ። ያሳረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥልቅና በፊቴ ቆመልኝ። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። በነቢያት ዘመን
የእግዚአብሔር ልጆች በእግዚአብሔር ፊት ቆመው ዲያብሎስ ሊከስ እንደሄደ በዚህ ሊቀ ካህን ፊት አሁን ዳግም ልደት ያገኙት ወንዶች ሴቶች ልጆች ከሳሽ የላቸውም። ሊከሳቸው የሚችል የለም። ምክንያቱም ኃጢአት ቢሰሩ ቢወድቁ ምን ቢሉ በአብ ቀኝ የተቀመጠ ስለኛ የሚማልድ እንዲህ አይነት ሊቀ ካህን አለን። አንደኛ ሞት ያልገደበው፣ ሁለተኛ ለዘመኑ ፍጻሜ የሌለው። ክብር ለመንፈስ ቅዱስ ይሁን። ይህንን ነው ነፍሴ ማወቅ ያለባት። ይህንን ነው ነፍስሽ ማወቅ ያለባት። ሊቀ ካህናችን ክርስቶስ ኢየሱስ ከጥንት ጀምሮ ከአባቶቻችን በጣም የዲያብሎስ ሽንገላ በምድር በሰው በተሰሩ ህንፃዎች ወይንም ቤተክርስቲያን ወይንም መቅደስ የምንላቸው በጣም 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 ዲያብሎስ የሚጫወትበት ነው። ምን ማለቴ ነው? ህንፃዎቹም በምድር ያሉት በሰማይ ያለው በእጅ ያልተሰራችውን እንዲያመለክት፣ ያም ደግሞ በብሉይ ኪዳን የነበረ በአዲስ ኪዳን እንደሌለ፣ ጌታም ደግሞ ምን አለ? ይሄ ነገር እንደሚሆን ስለሚያውቅ አምላክ ስለሆነ ይሄ እናንተ የምትሉት አማረ የምትሉት መቅደስ እኔ በ3 ቀን ውስጥ አፍርሼ እንደገና ሰራዋለሁ አለ። እንዴት አድርገ ነው 50 ዓመት የሞላው መቅደስ አንተ በ3 ቀን አፍርሰ የምትሰራው? ልብ በሉ። እርሱ የሚናገረው ስለ ሞትና ስለ ትንሣኤው ነበር። እቺ በእጅ ያልተሰራችው መቅደስ ሊቀ ካህናችን ክርስቶስ አብ ደስ የተሰኘበት በሰማይ ያለች ስጋና ደም የሌለበት በመንፈስ ቅዱስ በእርሱ ወንጌል አምነው በእምነት ብቻ የመጡ በዛች ቤተ መቅደስ ውስጥ ባለ መጽሐፍ የሕይወት መጽሐፍ ስማቸው የተጻፈ በዛች በሰማይ መቅደስ ላይ መጽሐፍ አለ። የሚከፈት መጽሐፍ የሕይወት መጽሐፍ ይባላል። ስምህ እዛ ላይ ከሌለ በተለያየ የሃይማኖት ስም፣ የቤተ ክርስቲያን ስም የፈለከውን በለው፣ ብፈልግ ጴንጤ በለው፣ ብፈልግ ካቶሊክ በለው፣ ብፈልግ ኦርቶዶክስ በለው፣ የፈለከውን ስም ስጠው፣ በሰማይ አይታወቅም። ይሄ በክርስቶስ ሞትና ትንሣኤ የተመሰረተው ሰማያዊ መቅደስ ሊቀ ካህኑ ክርስቶስ ኢየሱስ በዛ ውስጥ ያለ እንደ ብሉይ ኪዳን ያለ በመቅደስ ውስጥ ያለ ነገር የለም። ያለው አንድ ነገር ነው፣ የሕይወት መጽሐፍ። ስማቸው በዚህ የሕይወት መጽሐፍ በሙሉ ያልተጻፉ የእርሱ ወገን አይደሉም። የዲያብሎስ ልጆች፣ የጨለማ ልጆች፣ በሃይማኖት በስርዓት በወግ የታሰሩ፣ በአንደበታቸው አምላኬ አምላኬ የሚሉ ልባቸው ግን ከክርስቶስ የራቀ የክርስቶስ ተቋሚ መንፈስ ያላቸው ሃይማኖተኛ ሊመስሉ ይችላሉ። እውነቱ ይሄ ነው። እህቴ እውነቱ ይሄ ነው። ወንድሜ እውነቱ ይሄ ነው። ስምህ በሕይወት መዝገብ ላይ በክርስቶስ ደም ከሌለ ቀልጣል። ብዙ ቅዱሳኖች መንፈሳዊ ህይወታቸውን በልሳን የመሰረቱ አሉ። ራማናማ ሳንዶ ሼራ ባራማ ሳንዲያ ዲ ለማገራማ ሃሌሉያ ጌታ ሆይ ብለው በልሳን በመጸለይ ከሌሎቹ የበለጠ መንፈሳዊ በመምሰል ወይንም በቃ ያ የመንፈስ ቅዱስ የክርስትና መታወቂያ የሚመስላቸው ቅዱሳኖች አንድ ሆነን ልንገራችሁ፣ እኛንም እንዲጀማምሮን ነበር። በመንፈስ ቅዱስ ተሞልተን በጌታ ቤት እንዲጀማምሮን ነበረ። ትንቢት ለመናገር ጀማምሮን ነበረ። ጉባኤ ውስጥ ወይንም በቃል ማህል በጉባኤ በህብረት ውስጥ በትንቢት በእግዚአብሔር ቃል ላይ ራባ ሳንዶ ራባ ሻንዲያ ዲ ለማናማ ሳንዶ ያ ያለማደግ ምልክት ነው። ያለማደግ ምልክት ነው። በጉባኤ ላይ በማንኛውም ቦታ ላይ በልሳን የሚጸልዩ ሕፃናት እንደሆኑ፣ ምክንያቱም ሐዋርያ ቅዱስ ጳውሎስ ገስጿል። እንደዚህ አይነቶቹ ምን ይላል? እኔ ከናንተ በላይ በልሳን እናገራለሁ። ቤቱ ባለቤት አለው። ቤቱ በመንፈስ ቅዱስ የሚመራ ነው። ማንም በልሳን ሲጸልይ ለራሱ ለእግዚአብሔር ይጸልያል። በጉባኤ ከሆነ ደግሞ የሚተረጉም ከሌለ ዝም ይበል ይላል። ዝም ይበል ይላል።
ጌታ ምስክሬ ነው እላችኋለሁ። እኛ ሕፃናት ሆነን እንዲሞካክሮን ነበረ። ምክንያቱም ክርስትና ያ ነበር የሚመስለን። ስናድግ በቤቴ በመንገድ ላይ እለዋለሁ። በጉባኤስ ከመጣ ተርጓሚ መኖር አለበት። አስታውሳለሁ የዛሬ 25 ዓመት ዶክተር ቄስ ቶሎሳ ጉዲና ሁላችሁም ታውቃላችሁ፣ በስካንዲኔቪያ ኮንፈረንስ ኖሮ አንዲት እህት በልሳን ስትናገር ጉባኤው ጸጥ አለ። እሳቸው ምን አሉ? የሰራዊት ጌታ እንዲህ ይላል አሉ። ጸጥ አሉና ትቼዋለሁ አሉ። ምን ማለት ነው? ልሳኑ ያለ ቦታው፣ ያለ ሰዓት፣ ያለ ተርጓሚ ነበር። ለዚህ ነው ሐዋርያው ጳውሎስን መስማት የሚገባል። ወገኖቼ ይህን የምትሰሙኝ በልሳን የምትጸልዩ ለእግዚአብሔር የምትጸልዩት በቤታችሁ በመንገድ ላይ እንደፈለጋችሁ መሆን ትችላላችሁ። መሰናከያ መምጣቱ አይቀርም አለ ጌታ። መሰናከያን ለሚያመጡ ለነርሱ ወየውላቸው። በዚህ ስንቶች ተሰነካክለዋል። እኛንም ጀማምሮን ነበር እንዲህ። እኔን ጀምሮ የነበር አውቀዋለሁ። ስበስል ሳድግ ነው። በቤቴ በመንገድ ላይ ግን እለዋለሁ። ከአምላኬ ጋር ነው የምገናኘው። በጉባኤስ ግን ቤቱ ስርዓት አለው። ቤቱ አዛዥ አለው። ቤቱ መንፈስ ቅዱስ ነው የሚመራው። ልንጠነቀቅ ይገባል። ያ የክርስትና ወይም የመንፈሳዊ ማንነት መታወቂያ አይደለም። ከሌሎቹ የተሻለን መሆናችንን ማሳወቂያ አይደለም። ስለዚህ ጥንቃቄ ያስፈልጋል። ለብዙዎች መሰናከያ እንዳንሆን። ክብር ለመንፈስ ቅዱስ ይሁን። ይሄ አንዱ የመንፈስ ቅዱስ ስጦታ ስለሆነ ማንም ዳግም የተወለደ በመንፈስ የተሞላ ስጦታው ነው። ይሄን ስጦታ ግን መጠንቀቅ አለብን። ነው እንጂ ከጸጋ ስጦታዎች አንዱ ይሄ ነው። ዓለም የማያውቀው እኛ ግን የምናውቀው ከእግዚአብሔር ጋር የምንነጋገርበት መለኮታዊ የመንፈስ ቅዱስ ስጦታ ነው። ያልተሞላችሁ ተሞሉ። በቤተ ክርስቲያን በሽማግሌዎች እጅ በመጫን ለቤተ ክርስቲያን የተሰጠ ትእዛዝ ነው። ነገር ግን አግባብና አጠቃቀሙን እንወቅ ነው ያልኩት። ክብር ለጌታ ይሁን። ለመጽሐፍ የሕይወት መጽሐፍ ስማቸው የተጻፈ በዛች በሰማያዊ መቅደስ ላይ መጽሐፍ አለ። የሚከፈት መጽሐፍ የሕይወት መጽሐፍ ይባላል። ስምህ እዛ ላይ ከሌለ በተለያየ የሃይማኖት ስም፣ የቤተ ክርስቲያን ስም የፈለከውን በለው፣ ብፈልግ ጴንጤ በለው፣ ብፈልግ ካቶሊክ በለው፣ ብፈልግ ኦርቶዶክስ በለው፣ የፈለከውን ስም ስጠው፣ በሰማይ አይታወቅም። ይሄ በክርስቶስ ሞትና ትንሣኤ የተመሰረተው ሰማያዊ መቅደስ ሊቀ ካህኑ ክርስቶስ ኢየሱስ በዛ ውስጥ ያለ እንደ ብሉይ ኪዳን ያለ በመቅደስ ውስጥ ያለ ነገር የለም። ያለው አንድ ነገር ነው፣ የሕይወት መጽሐፍ። ስማቸው በዚህ የሕይወት መጽሐፍ በሙሉ ያልተጻፉ የእርሱ ወገን አይደሉም። የዲያብሎስ ልጆች፣ የጨለማ ልጆች፣ በሃይማኖት በስርዓት በወግ የታሰሩ፣ በአንደበታቸው አምላኬ የሚሉ ልባቸው ግን ከክርስቶስ የራቀ የክርስቶስ ተቋሚ መንፈስ ያላቸው ሃይማኖተኛ ሊመስሉ ይችላሉ። እውነቱ ይሄ ነው። እህቴ እውነቱ ይሄ ነው። ወንድሜ እውነቱ ይሄ ነው። ስምህ በሕይወት መዝገብ ላይ በክርስቶስ ደም ከሌለ ቀልጣል። ሃይማኖት ገዳይ ነው የሚባለው ለዚህ ነው። ጴንጤ ሆኖ እኮ የሚሞት አለ። ከልብ ካልሆነ በአንደበት ብቻ የሚሸነግል ከሆነ እንደ ዘመኑ እንደደረስንበት አይነት የክርስቶስ ወንጌል የለም። እንደዛ አይነት ወንጌል የለም። የፍርሃት የመንቀጥቀጥ ቃሉን ሲሰሙ አባቶች ቆመው በጸጥታ። በዚህ ዘመን ፌዝ፣ ቀልድ፣ ኮሜዲያን የበዙበት፣ በዛ ልክ ደግሞ ትዕቢታችን፣ በዛ ልክ ጥላቻችን፣ የፍቅር መቀዝቀዝ፣ በቤት ውስጥ የሚታየው በአገልጋዮች የሚታየው ነገር ይሄ በእጅ ያልተሰራችውን ሰማያዊ መቅደስ ምሳሌ ሊሆን አይችልም። ስለዚህ ሰውን አይደለም የምንመለከተው፣ ሰውን አይደለም የምናየው፣
የተጻፈውን የተነገረንን የሰማነውን እነሆ ያለፈው አልፏል፣ በእጅ ያልተሰራ በሰው ልብ ያልታሰበች መቅደስ በሰማይ በዛ ያለው ሊቀ ካህን ለእርሱ ለሆኑት ያማልዳል። የሚያማልደው ደግሞ ደሙ ነው። ደሙ የመናገር ብቃት አለው። ከአቤል ደም የበለጠ የሚናገር ነው። ከሳሽ ቢመጣ ሞቼለታለሁ፣ ሞቼላታለሁ፣ ይቅር ብያለሁ የሚለው በሕይወት መዝገብ ላይ ስሙ ለተጻፈ ነው። ከሌለህ የለህም። በቃ ሃይማኖተኛ መሆን ይቻላል። የሃይማኖት ስም የዚህኛው ዶክትሪን የዚህኛው እርስ በርስ ስንነካከስ እንጠፋፋለን። እውነት በእኛ ዘንድ የለችም። እውነት ያለችው በቦታዋ ነው። እውነት ያለችው በላይ ነው። እንግዲህ እውነትን የምታውቁ ከሆነ ስለ እውነት ከሆነ ስለ ነፍሳችሁ የምታስቡ ከሆነ እውነተኛ ሊቀ ካህን ለዘመኑ ፍጻሜ የሌለው አልፋ ኦሜጋ መጀመሪያ መጨረሻ የሌለው እኔ ነኝ ያለው እርሱ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን በሰባት የወርቅ መቅረጾች የሚመላለስ ጌታ እርሱ ሊቀ ካህናችን ነው። የእርሱ የሆኑትን ያውቃል። የሚያውቀው በሕይወት መጽሐፍ እንጂ በሃይማኖት ስም አይደለም። 4 ነጥብ። ሊቀ ካህናችን ነው። የእርሱ የሆኑትን ያውቃል። የሚያውቀው በሕይወት መጽሐፍ እንጂ በሃይማኖት ስም አይደለም። 4 ነጥብ። ስማቸው በሕይወት መዝገብ ላይ በበጉ ደም የተጻፉ ከታላቁ መከራ ያመለጡ እነሱ በበጉ ሰርግ ላይ የሚሸለሙ ዛሬ የሚሰደቡ፣ የሚተቹ፣ የሚጠሉ እንደገና ደግሞ የተኮሰፉ ራሳቸውን ስም ብቻ የተሸከሙ ህብረት ላይ የሌሉ መጽሐፍ ቅዱስ ጥናት ላይ የሌሉ ጾም ጸሎት ላይ የሌሉ ነገር ግን በቃ በትምህርተ ጥቅስ ሃይማኖት ያቋቋሙ ትጠፋያለሽ እያልኩሽ ነው። እውነት ነው የምናገረው እኔ፣ ቃሉን ነው የምናገረው እኔ። በሕይወት መዝገብ ላይ ስምህ ከሌለ የለህም። ከዛ ይውልህ ማንም ሊያወጣ ሊያድን የሚችል የለም። ስልጣን በሰማይ በምድር ማንም የለው። የታረደው በግ ክርስቶስ ኢየሱስ ሊቀ ካህናችን በሰማይ ያለ። እኛ ካህናቶች ከሆነን ይህንን እንድንገልጽ በምድር ላይ አገልግሎት ሰጥቶናል። ለዚህ አገልግሎት ነው የተጠራ ነው። ጥሪያችንን በሚገባ እንፈጽም። ለስጋና ለደም ብቻ አይደለም፣ ለምድራዊ ነገር ብቻ አይደለም። ሰማይም ምድርም ያልፋሉ፣ የእግዚአብሔር የአምላክ ቃል አያልፍም። ለዚህ መለኮታዊ ኪዳን ለአዲስ ኪዳን ካህናቶች ያደረገን ሊቀ ካህናችን ግን እርሱ ለልጆቹ ዘወትር የሚማልድ ይቅር የሚል ድጋሚ እድል የሚሰጥ እንመለስ የሚያዋጣን እሱ ብቻ ነው። ክብር ለኢየሱስ ይሁን።
እንግዲህ ያ ምስጢር የሆነው ታቦት በአባቶቻችን ዘመን እንከን የሌለው በግ ያንን ለመስዋዕት ካህኑ እንደሚያቀርብ እየደጋገመ በዓመት እንደሚያቀርብ፣ ነገር ግን እቺ በእጅ ያልተሰራች በሰው ልብ ያልታሰበች በሰማይ ላለች መቅደስ በሰማይ እንደታረደ በግ ሆኖ የቆመው እርሱ ክርስቶስ ኢየሱስ ወንድ ነው። የሴት ሊቀ ካህን የለም፣ መካከለኛ አማላጅ አስታራቂ የሚሆን። በዚህ የኪዳኑ መጨረሻ በልጁ በክርስቶስ ኢየሱስ ያመኑ በአብ ቀኝ የተቀመጠው ሊቀ ካህን ስለ እነሱ ያማልዳል፣ ለእርሱ ለሆኑት ያማልዳል፣ የእርሱ የሆኑትን ያውቃል። በዚህ በተጠራው ወንጌል በዚህ ሊቀ ካህን በእግዚአብሔር ፊት ድፍረት አለን። የመቅረብ የመግባት በእግዚአብሔር ፊት በክርስቶስ ኢየሱስ የምንጸልየው ጸሎት የሚሰማው በዚህ ኪዳን እንደሆነ፣ ለዚህ ኪዳን ደግሞ አገልጋዮች፣ መስካሪዎች፣ ካህናት ናችሁ ተብሎ እንደተጻፈ ሊቀ ካህናችን የሰጠንን አገልግሎት በትጋት መፈጸም ይጠበቅብናል ማለት ነው። ስለዚህ ልትመጣ ያለችው የዳዊት መንግስት የምትጸናው በዚህ ሊቀ ካህን ዳዊትም እንደተናገረው ጠላቶችን የእግር በታች መርገጫ እስከማደርግ ድረስ በቀኜ ተቀመጥ። እርሱ በመሐላ የገባ ሊቀ ካህን ነው። ሌሎቹ ያለ መሐላ ነው። ያም ደግሞ ኃጢአት ስለሚወቅሳቸው፣ ሞት ስለሚገድባቸው ይሄ አንዱ ሊቀ ካህን አንድ ጊዜ ስለፈጸመው ድጋሚ ለኃጢአት ስርየት መሞት አይገባውም። አንድ ጊዜ ፈጽሟል። በእርሱ ለሚያምኑ ሁሉ የእግዚአብሔር ልጆች ናቸው። ከዘላለም ሞት ወደ ዘላለም ሕይወት ተሻግረዋል። በምድር ላይ ደግሞ ለዚህ ምስክር ሆነዋል። ክብር ለኢየሱስ ይሁን። ለእግዚአብሔር ለአባታችን በክርስቶስ ኢየሱስ በኩል ምስጋና ማቅረብ ከሐዋርያው ቅዱስ ጳውሎስ የተማርነው ትምህርት ነው። ትልቁ ነገር ምስጢር ያለ ክርስቶስ ወደ አብ መድረስ ፈጽሞ አይቻልም፣ ሌላ አድራሽ የለምና ቅዱስ አባቶይ በክብር በክርስቶስ ኢየሱስ እናመሰግናለን። በሕይወት በእድሜያችን ላይ እንደገናችን ቀን ሰጥተን ድጋሚ ልታሳስበን አንድ ቀን ጌታ እግዚአብሔር ሆይ ጥሪ ሲደርሰን በመጨረሻም ደግሞ በነጩ ዙፋን ላይ የሚገለጠው ባንተ ለታመነች ነፍስ አንተ ፈጽመ ለዘላለም እንደምትጠብቃት እንደምታከብራት ጌታዊ በሰነፍንበት ባቃተን ነገር ላይ ጸጋ ይብዛልን። በአንደበታችን እንላለን፣ አክሽን ተግባር ላይ ግን የለንበትም። ጌታዊ አጠገባችን ላሉት ቤተሰቦች፣ ጓደኞች ለመናገር እንኳን አፍረናል፣ አቅም አጥተናል። ከሰማዩ የበለጠ የምድሩ ተጭኖናል። መነሳታችን መቀመጣችን ለስጋችን ብቻ ሆነዋል። ነገር ግን ስትተኛም ስትነሳም በመንገድህን ቃሉን አሰላስለው ቃሉን ብላው ያልክ ጌታ ይህ ቃል ዛሬ ጌታ ሆይ ተናግሮናል። እናመሰግናለን። አንተን አይነት ሊቀ ካህን በሰማይ ስላለን ድካማችንን አልፈ ስለምትሰራ ላመኑብህ ስምን ለጠሩት በሙሉ የምትገኝ ጌታ መንፈስ ቅዱስ ሆይ ኢየሱስን ከፍ አድርገው፣ ኢየሱስን አክብረው። በእኛ በነገሮች ሁሉ ጌታ በዚህ ሰዓት በዚህ ሚዲያ ላይ የገቡት ከዚህ መለኮታዊ መረዳት አግኝተው ነፍሳቸውን በመስቀል ላይ ላፈሰሰው ለሞተው ሞትን ድል አድርጎ ለተነሳው ወደ ሰማይ ላረገው በክብር ዳግም ለሚመለሰው ለዚህ ታላቅ ጌታና አምላክ ነፍሳቸውን እንዲሰጡ ጌታ ሆይ ልቦናቸውን አብራላቸው። ከተረዱት ከተቀበሉት ደግሞ እንዳይወሰድ ጌታ እግዚአብሔር ሆይ የምታሳስበን የድጋሚ አምላክ ልጆችን ቀስቅስ። ዘመኑ ክፉ ነው። ጌታ እግዚአብሔር ሆይ ስለምታደርገው እናመሰግናለን። ወደ ማን እንሄዳለን? አንተ የሕይወት ቃል አለህ። ጌታ ሆይ ስለሰጠን ጊዜ ስለሰጠን ሰዓት ስለዚህ መለኮታዊ ቃል እናመሰግናለን።
ይህንን ሊወስድ ሊያጠፋ ሊያደበዝዝ የሚመጣ ማንኛውም የጠላት የጨለማ ኃይል በስም ስልጣን የታሰረ ይሁን። ለሰሙኝ ሕይወት ይሁን ጌታ ሆይ፣ ለተቀበሉት ደግሞ አንድ እርምጃ የመንቃት ወደ አንተ የመጠጋት የጥሪያቸውን መለኮታዊ ጥሪ የሚፈጽሙበት ጸጋ እንድሰጣቸው በክርስቶስ ኢየሱስም ጸልያለሁ። ስለረዳኝ ጌታ ሆይ፣ ስለሰጠኝ እድሜ አባት ሆይ አመሰግንሃለሁ። ቀሪው ዘመኔን እኔነቴን ለአንተ ለታመኑት እጆች አሳልፌ እሰጣለሁ። እንደ ፍቃድና እንደ ሐሳብ እንድኖር እርዳኝ ጌታ ሆይ። ካንተ ወደ ማን እሄዳለሁ? የልጅነት አምላክ እውነተኛ ጻድቅ የሆንክ አምላክ ነህ። ያመንኩትን አውቃለሁ። አንተ ፍጹም ሰው ፍጹም አምላክ ነህ ጌታ ሆይ። ስለምታደርገው ስለሆነው ስላልሆነው ሁሉ ክብር ሁሉ ተጠቅልሎ ለስም ይሁን። ይህንን ለሚሰሙኝ እህቶች ወንድሞች በሙሉ ባርካቸው። ቤተሰቦቻቸው ይባረኩ፣ ስራቸው ይባረክ፣ ዘመናቸው ይባረክ። በስደት ያሉ እህቶቼ ወንድሞቼ እንደኔ እድል እንድሰጣቸው አባ ጸልያለሁ። ስለ ወንድሞቼ ስለ እህቶቼ ከስደት በሰላም እንዲመለሱ በጤና እንዲመለሱ የሚያርፉበት እረፍት የሆንክ ክርስቶስ እህቶቼን ወንድሞቼን አሳርፋቸው። የሚያስቡት ባንተ ጸጋ ተሟልቶ ወደ ምድራቸው ከቤተሰቦቻቸው ከቤተ ክርስቲያን ጋር ጌታዊ ተቀላቅለው በስደት ያስተማርካቸውን እንደገና ደግሞ ጌታ እግዚአብሔር በምድራቸው እንዲገልጡት ሲመጡ እንዳይረሱት ሲገቡ እንዳይረሱ በስደት ላይ የተጣበቁት ወደ ሀገራቸው ሲመጡ ብዙዎች ጠፍተዋል፣ ብዙዎች ባክነዋል፣ ብዙዎች በራሳቸው መንገድ ሄደዋል። ጌታ ሆይ ስደትን አንጠይቅህም። የአባቶቻችን አምላክ እነሱ በስደት ሲመለሱ ያንተን መቅደስ ሰርተው አገለገሉ። ጌታ ሆይ ከስደት ስንመለስ አንተን እንድናገለግል ነውና ጸጋን አብዛልን። ስለነበረን ጊዜ ክብር ሁሉ ለስም ይሁን በክርስቶስ ኢየሱስም አሜን። ቅዱሳን የአባቴ ብሩካኖች የጌታ ጸጋ ከመንፈሳችሁ ጋር ይሁን። እንግዲህ ይሄ የመጨረሻው ክፍል ነው። እንግዲህ አምስተኛው ነው፣ ስድስተኛ ያየነው ከአደራ ጀምረን እስከ መጨረሻው ሊቀ ካህናችን ከዛም ደግሞ እኛ ደግሞ ካህናቶች እንድንሆን ላደረገን በምድር በክርስቶስ ሆነን ከእግዚአብሔር ጋር ታረቁ ምንል ምስክሮች ነን። ከበጉ ደምና ከምስክርነታቸው የተነሳ ድል ነሱ ተብሎ እንደተጻፈ የድል ሕይወት የምንኖረው በዚህ በመረዳት ሰዎችን ሁሉ በፍቅር በመያዝ ሰውን ሁሉ እንድንወድ ያልሆነውን ሆነን ሰው ከሚወደን ራሳችንን ሆነን ሰው ይጥላል። ክብር ለእግዚአብሔር ይሁን። ለዚህ ብርሃን እውነት ተጠርተናልና የተጠቀማችሁ ለሌሎች ሼር በማድረግ እግዚአብሔርን አገልግሉ፣ ጌታን አገልግሉ። አንድ ቃል ከጠቀማችሁ ከበራላችሁ ያ በሕይወታችሁ ፍሬና በእግዚአብሔር ፊት የሚታወቀው ለሌሎቹ ስናካፍል ነው። ለሌሎቹ ስናካፍል ነው። ይሄ ትልቅ አደራ ስለሆነ ጌታ መንፈስ ቅዱስ ይረዳቸዋል። በክርስቶስ ፍቅር ወዳቸዋለሁ። ዘመናችሁ ይባረክ። ሻሎም። ሳላውቅ ያወቀኝ ሕፃን ሳለሁ ያኔ አሳድገኛል አባቴ ለኔ የልጅነቴን መቼ ይረሳኛል ውለታ ብዙ ነው ዛሬም ትዝ ይለኛል ትዝ ይለኛል ብዙ ዘመን ራራህልኝ ብዙ ዘመን አባበልከኝ ብዙ ዘመን አጽናናኸኝ ብዙ ዘመን ተሸከምከኝ ብዙ ዘመን አሳለፍከኝ ብዙ ዘመን ራራህልኝ ብዙ ዘመን ይቅር አልከኝ ብዙ ዘመን ተሸከምከኝ ብዙ ዘመናው
ልመናዬን ምስጢሬን ይዘህ በምሕረት ብዛት ተቀብለኸኛል ብዙ ዘመናትን አሳልፈኸኛል በምሕረት ብዛት ተቀብለኸኛል ብዙ ዘመናትን አሳልፈኸኛል ብዙ ዘመን ራራህልኝ ብዙ ዘመን አባበልከኝ ብዙ ዘመናው ብዙ ዘመን አጽናናኸኝ ብዙ ዘመን ተሸከምከኝ ብዙ ዘመን አሳለፍከኝ ብዙ ዘመን ራራህልኝ ብዙ ዘመናው ብዙ ዘመን ይቅር አልከኝ ብዙ ዘመን ተሸከምከኝ ብዙ ዘመን